ለምን ሌላ ቦታ አደርክ? እና አልስማማም ስትይ ነው ምን በእምቡር እሺ ከማን ጋር እወጣለሁ ስትይ ከምትወጪ ወጣሁልሽ። ካልተስማማው ቤት አይኖርም ማለት ነው። ካልተስማማሽ ማለት ነው። እኔ አሁን አልጋይ ምናምን በመኪና ጭኜ እሄዳለሁ። ምን ላድርግ? እኔ ፍላጎት ነው የተናገርኩት። በቃ ምንድነው የምስማማው? ከኔ ጋር ዳሪ ሱሪ ሙት ይገኛል። ሽማግሌ እኔ መሰለ ልጅ ሽማግሌ ልክ ጭራሽ ላኩልኝ አስቢበት ብዬ ወንድ ልጅ ነው ሽማግሌ የሚልከው ሴት ነው። አንተ ሰውዬ ምን ሆናል? ለእኔ ትልክልኝ አለ። እንደ ጨዋታ ጨምረዋል ብሩኬ። የምሬን ነው የምላችሁ። ይሄማ ያበደ ጨዋታ ነው እውነት። እንዴ ይሄማ የምሬ ነው ብሎ የሚናደዱ ሰዎች ኮመንት ላይ ሳየው በጣም ነው ገረማችሁኝ። የምር ይሄ ጨዋታ የሚጫወቱ ወይም ደግሞ እኛን ለማስናናት ፈጥሮ የመጡ አይዲያ ነው ይሄ። እውነት ስነግራችሁ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አደራችሁ? እንዴት ቆያችሁ? እንዴት ውላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሲወዳችሁ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። አዲስ ከሆናችሁ ደግሞ ሼር አድርጉልኝ ሁላችሁንም እና ውድ ቤተሰቦቼ ቪዲዮ ሲጀምሩ ላይክ የተጫናችሁ ጀምሩልኝ ሲወዳችሁ። ብሩኬ እንግዲህ ዛሬ ትልቅ ድራማ ነው የሰራና የትላንትና ራሱ እኔ በጣም ገርሞኛል። ማለት አንዳንድ ሴቶች ወይኔ ፈጣሪ ድረስልን፣ እንዴት ነው የሚያስቡት? ኮሜንት ላይ አንብባችኋል ይሁን እኔ አላቅም። ብቻ ምን ችግር አለ ብትኖሩ፣ አብረው ብተኙ፣ አንድ አልጋ ላይ ብትቆዩ ምን ችግር አለ? ጭራሽ ደግሞ እነ እከሌ አብሮ የኖሩ አይደል እንዴ? ምን ተፈጠረ ይላሉ እንዴ? እኔ እንደፈለኩ ከኖርኩ አንድ ሰውም እንደኔ መኖር አለበት ግዴታ? ቤተሰብ አንዳንድ ጊዜ አተሳሰባችን በጣም ነው የሚከብደው። እግዚአብሔርን ነው የምላችሁና እንደዚህ የምትሉ ሴቶች በተለይ ሴት ናቸው እግዚአብሔርን እና እንደዚህ አትበሉ። ሴት ልጅ ክብሯ ስትጠብቅ፣ እውነቴን ነው የምላችሁ፣ ክብሯ ስትጠብቅ ራሷን ከፍ ስታደርግ ነው የምትከበረው። ቤተሰቦቿ፣ እናት አባቷ፣ ወንድሞቿ የሚከበሩ እሷ ክብር ስኖራት ነው። ገባችሁ አይደለም? ስለዚህ ሴት ሆናችሁ ሴት ልጅ ላይ ባትፈርዱ እኔ ደስ ይለኛል። የምሬን ነው የምላችሁ። መፍረድም ደግሞ በጣም የሚያስጠላ ነገር አለ። ምን ችግር አለ? እንዲህ ቢሆን ደግሞ እኮ የምትፈርዱን ብቻ ሳይሆን ሀሳባችሁ የምትሰጡ እንደ ራሳችሁ ነገር አስመስላችሁና ሁሉም ሰው ይለያያል። እዚህ ምድር ላይ የማንም አስተሳሰብ ይለያያል፣ የማንም አመለካከት ይለያያል። እና እንደዛ ባትሉ ደስ ይለኛል። እውነቴን ነው የምላችሁ። እኔ 100% ማለት ይሄ እንኳን ድራማ ነው ወይም ደግሞ ፊልም በሉ እነሱ እየሰሩ ነው እና እኛም በእነሱ ደግሞ እንደዚህ ፋፈሽ እያልን ነው። በዚህ መካከል ግን ያዛዘነኝ ሙፍታ ነው። እውነት ሙፍታ በጣም ነው ያዛዘነኝ። አይዞ የኔባት ሙፍታ እንግዲህ ወደዛ የተወረወረ ወደዚህ የተወረወረ ነው። ያገነባ ቤት ያስፈረስክ ነው ስትል ይኸው ቆመዋል እንዴ ያለው እያለ ነው ብሩክ። ያሳቀኝ ቦታ ላይ ላክልኝ፣ ሽማግሌ ላክልኝ፣ ለኔ ሽማግሌ ልትልክ ነው ሀይሚዬ። ሀይ ለው ጋሽቦ ሀይ ልትል ነው እንግዲህ ሀይሚ ሽማግሌ ልጋ ብሩክ ልትገባ። ኧረ ጨዋታ መጨመር የምር ብሩክ የጨዋታ ጨምሯል። ደግሞ የገረመኝ ነገር ሙፍታ ወይኔ ጸበል መሄድ አለበት ቦስ እኮ ነው። ወይኔ ጸበል መሄድ አለበት። ጓደኞቹን እንጥራና ቤተ ክርስቲያን ይዞ ሂዱ። አይ ሙፍታ እውነት በጣም ነው ያሳቀኝ። እሱ ንግግር ነው ያሳቀኝ ከሁሉም ማለት ነው። እና ሰይጣን ስለው ደግሞ ሰይጣን ምን አባቱ ያደርገኛል እኔ ላይ ይላል።
አብሮ መተኛት የኔ ክላስ ግባ ስትል የኔ ክላስ ግባ ስትል እንዴት እንደሮጠ እውነቴን ነው የምላችሁ። እንዴት እንደገረመኝ እመቤቴ እንዴት አስቦ አቅዶ ራሱ እንዲመስል እንዴት እንደሚሆነው እንዲያበደ ሰው ሊቀቁኝ። አንተ ልጁ እኮ አልቻለም። ማርያም በሩ ልቆልፍ ፈርዷል። ደግሞ አይዞ አይሚዮ ወሸበታ ተቆረ ረፉ ትላለች። ደግሞ ፈርታለች። መኝታ ቤት መግባት ራሱ ፈርታለች። ሙፍታ እስኪመጣ ድረስ እኮ ፈርታለች። ያሸብሩክ ትዝ ይላችኋል? ሙፍታና ሀይሚ በውሃ እንትን ምንድን ነው ነገሩን እንትን ኧረ ሙፍታ ኧረ ብድ ልብሱን የያዘ ነው። አይ ሀይሚዬ ተሰቃየችም። እንዲህ መስራት ራሱ ትልቅ ነገር እኮ ነው እናንተ። እውነት እንዲህ አስቡ መስራት። አይ መምታታት ደከመ እሱ ነገር እውነት። ይቺ አልጋ ስንት ቤት ገባች? እግዚአብሔር ከቡታጅራ መጣች። ስንት ቤት ስንት ተፈታች፣ ስንት ታሰረች። ይቺ አልጋ ማለት ነው። ተሰቃየች። የምሬን ነው እላቸው ከብሩክ ጋር እና አሁንም ደግሞ ሌላ ቤት የጎተተ ነው። ምስኪን ነው ብሩክ ቁልፍ ሰበራችሁ እያለ ደግሞ እዚህ ጋር ሙንታ ደክሟል። እናንተ ወይ መፍታት ደከም ማርያምን የኔ አባት እውነት አዘዝን። ኧረ ልቀቀው። የሀይሚ ቤት ገባ፣ የሀይሚ ክላስ ገብቷል። እንዴ ደስተኛ እንደሚሆን ብሩክ ጻን ልጅ መያዝ የማይቻል የሆነ የወንበሳ ታውቃላችሁ፣ ወንበሳ ነገር ሆኗል እኮ። ወይኔ ተሰቃይተዋል። እዚህ ጋ ደግሞ በር ቆልፎ ሊወጡ ነው። ወይኔ በጣም ተወረወረ ልጁ። ወይኔ ብሩክ ተዋንተ ግፍ ይሆንባል። እዚህ ጋም ከኋላ ይዘዋል። ከፊት መያዝ እኮ ስለማይችለው ነው እሱ ነገር። በጣም ነው ያሳዝነኝ። እውነት በጣም ያሳዝናል። ልጁን ያሳዝነኝ እግዚአብሔርም ብሩክ አይደለም ሙፍታ በጣም ነው ያሳዝነኝ። እና ዞሮ እውነት እንዴት ተመካክረው እንዴት ተግባብቶ መስራት እናንተ ቀላል ነገር እንዳይመስላችሁ እግዚአብሔርን ነው የምላችሁ። እና እንደዚህ ዛው ተመካክሮ ተነጋግሮ መስራት ትልቅ ነገር ነው። እና ሌላ አልጋ ልግዛ እንዲ ያለው ቦታ ደግሞ እንዴት እንዳሳቀኝ ልነግራችሁ አልችልም። በቃ ይሄ ካልበቃኝ ደግሞ ሌላ አልጋ ገዛለሁ ይላል። ለሀይሚ እኮ ነው ለእሱና ለሀይሚ እውነት እንዴ ማለት እሷ ደግሞ ቤተሰቦች ይወዳሉ፣ ተዋውቀዋል። ቤተሰቦቻችን ሁሉ እንዳለ ያስተዋውቀናል። እሱ ግን እንዴት ይሆናል ትላለች ሀይሚዬ። እሷ ቦታ ሆናችሁ ስታው ደግሞ እውነቷን ነው እግዚአብሔርን። ለምሳሌ የሆነ ሰው አምናችሁ ሁለመናችሁ ግልጽ አድርጋችሁ ሰው ደግሞ በትንሽ ጊዜ ውስጥ የሆነ ነገር ሲያስበው በጣም ይገብዳል። የምሬን ነው የምላቸው። ሀይሚ ቦታ ሆናችሁ ስታስቡ በጣም ከባድ ነው። ይኸው እንኳን ድራማ ነው ወይም ደግሞ እኛም ፕራንክ እያደረጉን ነው። እና ወይ የብሩኬ ነገር በጣም ነው የሚገርመው፣ በጣም ነው የሚያስቀው። የምር እንደኔ እንደ ዛሬ ስቅ ያላቅም። ልጁ ግን አዛዘነኝ ማርያም ሙፍታ በጣም ነው አዛዘነኝ። ምክንያቱ ሲለፋ ሲጥረው መስሎ ከኋላ ሲጎትቱ ሂዱ እያለ ሲያባርረው ደግሞ ማለት እንዲህ አስቦበት
ትልቅ ነውና እንግዲህ ወደ ቤተሰቦች እዚህ ጋር ደግሞ የታችኛውን በር የሚቆልፍና እሱ ሲሆን ብለዋል ማለት ነው። እንግዲህ በጣም የሚያሳዝን ተራሱ ደግመዋልና ብሩክ ነገር በጣም የሚያስቀው እና ይሄን መስል ነበረ። ወደ ቤተሰቦቼ ቪዲዮ የሚታዩላችሁ ቪዲዮ ሲጀምሩ ላይክ በማድረግ ጀምሩና የምታውቁ ሰው ካለ ደግሞ ሼር አድርጉልኝ ሲወዳችሁ እና እንደዛ ነው እላችኋለሁ። የዛሬ ቪዲዮ የሚመስል ነበረ። እንደተዝናናችሁበት ተስፋ አድርጋለሁ። እንደሳቃችሁበት ተስፋ አድርጋለሁ።